ደግሞ የሚለው ምቀኝነት ምንድነው? የአምላክ ምቀኝነት ነው የተመቃኘው ምኑን ነው ግራ የገባኝ። አምላክነት ነው አምላክ ሆነ የተመቀ አይ ኦርቶዶክስ ጉዷን አይጨርስም። ሁሱ አለ ምንድነው መክፈት ትችላለህ? አይ በቃም በስራ ከሆንክ እንትን በል። እኔ እንትን የሆነ የሚናገር ሰው አለ እንደው ጥጤ ምናምን የሚል ፋጡማ መክፈት ትችላለሽ? አዎ መክፈት እችላለሁ ባቢ። ግን ምንድን ነው የምትፈልገው? ዋናውን ነው ወይስ ቅጂውን ነው? ዋናውን አላገኘሁትም ልከፍትልህ ፈልጌ ማለት ነው። ምን መክፈት ነው? እኔ የፈለኩት እኔ ሼር ማደርግልሽን ብቻ ነው የምፈልገው። طيب ኦኬ እሺ። ወይም ደግሞ የውዳቂውን አካውንት ውስጥ ገብተሽ እዛ ጋር የመጀመሪያ ላይ ያለውን ቪዲዮ ክፈቺው። እሺ እሱን ከፈለክ እሺ ከፍትልሃለሁ። ችግር የለውም። እኔ በሱ ነው ማውራት የምፈልገው። እኔ ረጅሙን አልፈልግም። ረጅሙ ምን ይሰራልኛል? እኔ አውቀዋለሁ። አውርተንበታል ቅድም ቁጭ ብለን። ላይኩን ስናየው ብዙ ሰው ነው ላይክ ያደረገው ቪዲዮ ብሎ ቴሌግራም ሲጽፍ ምንድነው ምን አግኝታ ነው እቺ ሴትዮ ደግሞ እንደ ሴት እልል የምትለው ቹፎ የምትባለው ብዬ ገባው። ከዛ እኔ ነኝ ትክክለኛ ነብይ ወይስ ነብዩ መሐመድ ነው ትክክለኛ ነብይ አለ። ለምንድን ነው ብዬ ሳየው ራስታ ነው ራስ በራስታ ነው የመጣቸው። ምንድነው ብዬ ስገባ ትንቢቱ ተፈጸመ አለች። የትኛው ትንቢት ነው? ኦኬ ቆይ አንዴ የትኛው ትንቢት ነው ብዬ ስገባ እኔ ትሸማቀቁበታላችሁ ብዬ ያልኩትን አለ ትንቢቱ ተፈጸመ። የሙስሊም አስተማሪ አባቶች ሴቶችና ወንዶችን ቁርአንን በማንበብ መሸማቀቅ ጀመሩ። እየተሸማቀቅን ነው አሉ ማለት። ነገርየው ግን እንደዛ አይደለም። ስናየው ምንድን ነው ህግን ላለመተግበር ማንበባቸውን የሚያሳፍር ሆኖ ተሰማቸው ነው ሐሳቡ። ክፈቺው። ያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ። መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት ሙሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግር ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲህ ይላል አናፍርበትም በአስተምሮታችን ምናምን ዘራፍ እያሉ ነበረ። እንሆ ያልኩት እውነት ሆኖ ከራሳችሁ ውስጥ አስተሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት አንዴ ፋጡማ ብዙ ሴቶች አጠገብ ቁርአኑ አንዴ በመጀመሪያ ያለው ምንድን ነው? መሐመድ የሚለውን ስም ትሸማቀቅበታላችሁ ነበር ያለው አይደል? እዚህ ጋር ያለው ሐሳብ ደግሞ ሌላ ነው። በትክክል እሱ እንዳለው ባይሆንም ቢሆን እንኳን ራሱ እዚህ ጋር ያለው ሐሳብ ግን ሌላ ነው የመጣው። ምንድን ነው ያሉት? አስተማሪው ምንድን ነው ያሉት? ክፈቺው። የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይሄንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱ አንዴ በጣም የሚሸማቀቁት ምን ማለት ነው? ሪባ ምን ማለት ነው? ፋጡማ አንቺ የምታውቂው ከሆነ አንቺ እንድትመልሽ ነው የምፈልግ። ምን ማለት ነው? አዎ አጭሩ ብቻ አጭሩ እንዲነሳብኝ አልፈልግም ይላል ወጣቱ አለ። ሰዎች ይላሉ ነው እንጂ እናፍርበታለን አይደለም እኮ አማርኛ። ስለምንድን ነው ያወሩት? ምንድን ነው እርሱ
ስለወለድ ነው፣ ስለ አራጣ ነው፣ ስለ ብድር ነው እያወሩ ያሉት። ወጣቱ ስለ ብድር እንድታወራ እንድታነሳ አይፈልግም ነው እያሉ ያሉት። ምክንያቱ ይሄ ምንድን ነው? ክልክል ነው ብለው ስለሚል ቁርአን እሱን ማዳመጥ አይፈልግም ወጣቱ ነው። ስለዚህ የመንፈሳዊነትን ጥማት ያለበት ትውልድ ተፈጠረ ብለው ነው እየተናገሩ ያሉት እንጂ ቁርአንን በማንበብ እሸማቀቃለሁ ያለ ምንም እንደዛ ላሉ ያሉት። አሁን ለምሳሌ ሴቶች አራትን ማግባት ይፈቀዳል የሚለውን መስማት አይፈልጉም አይነት ነው። ለእንደዚህ አይነት ህግጋት ተገዢ የሆነ ትውልድ እየመጣ አይደለም፣ መገዛት አለበት፣ የመንፈሳዊነት ጥማት ያለበት ትውልድ እየመጣ ነው ብለው ሲሉ ቁርአንን ስናነብ እንሸማቀቃለን ብለው ይላሉ ብለው ነው የተረጉመው። ውሸት አላሉ። ለምን ትቀጥፋለህ ነው፣ ለምን ትዋሻለህ ነው አላሉ። አንድም ሙስሊም ቁርአንን ስላነበበ አይሸማቀቅም፣ የሚሸማቀቅም የለም። ይሄ ሁሉ ሰው የሚያውቀው ነገር ነው። ሙስሊም በሃይማኖቱ ሲፈራም ሲሸማቀቅም ታይቶም ተሰምቶም አያውቅም። ስለዚህ ፖለቲካ መስራት ስትፈልግ አንተ ቀዳዳ በሌላ ነው መስራት ያለብህ ነው። በሌላ ነው መስራት ያለብህ። ድሮ የተናገርከውን ተግባራዊ ሆነ ብለህ ለምትለው ብዙ ነገር እየፈለክ ነበርና አሁን ደግሞ ቆርጠህ አምጥተህ ፖለቲካ የምትሰራበትን አንድ ትንሽ እንትን አገኘህ አጣመህ በራስህን ትርጉም ፖለቲካ ልትሰራ የለም። እኛ እንደዚህ አድርገን ነው የምናጋልጠው አላሉም። 4 ሴቶች ማግባት አለበት የሚለውን ህግ ማንበብ አይፈልጉም ሴቶች። ብድርና ወለድ የሚባለውን መስማት አይፈልጉም፣ ክልክል ነው ስለሚባል ወጣቱ ደግሞ ሰርቶ ብርን ማግኘት አይወድም። በቃ ተበድሮ ምናምን ነገር ይፈልገዋል። እሱ ነገር ማለት የወጣት ባህሪ ነው። ስለዚህ ይሄ ነገር ለህጉ ተገዢ አይደሉም ነው እያሉ ያሉት። አንተ ውሸታም ቀዳዳ ከፈች ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አቁም ወንድ ይሆናል የጻፉን እስከሚሉ ድረስ ነው። በቃ ይሄን መጀመሪያ ስለ ህጉ ተናገሩ፣ ሁለተኛ ደግሞ ስለ ሴቶች ነው እያወሩ ያሉት። ምክንያቱ ወንድ ልጅ እንደዚህ ምንድነው 2ም 3ም 4ም ማግባት ይችላል የሚል ህግ ስላለ አንዳንዶቹ ወንድ ነው የጻፈው ብለው እስከ ማለት ደርሰዋል። ይሄ መንፈሳዊነት ጥማት ውስጣቸው ስላለ እንደማለት ነው እንጂ ሌላ አይደለም እያወሩ ያሉት። ሴቶች ጥማት ስላለባቸው ይሄ መታዘዝና መገዛት የሚባለው እነሱ ውስጥ ስለሌለ እንደዚህ ማለት ደርሰዋል፣ ደግመዋል ነው እያሉ ያሉት እንጂ በሃይማኖታቸው ተሸማቀቁ የሚላለ ቁርአንን በማንበባቸው ተሸማቀቁ የሚላለ እዚህ ጋር አላሉም። ለምን ያልተባለ ነገር ታመጣለህ ነው አንተ ቀዳዳ። በሲቲ ስታር ፊልተር ገብተህ በሴቶችን ፊልተር ገብተህ እዚህ ጋር እንትንህን አሳምረህ ቆዳህና ማዲያትህን አሳምረህ እዚህ ጋር ገብተህ ፖለቲካ ትሰራለህ እንዴ? ማን ያምናል? 21ኛው ክፍለ ዘመን የትኛው? እኔ በጣም የሚያሳዝነኝ 60 ምናምን ሺህ ላይክ አለው። ምን አይነት ትውልድ ነው እየተፈጠረ ያለው? አይ ዋሽታል አልተባለም፣ ትክክል አይደለም። እንደዚህ አይነት ነገር በሁለቱም ሃይማኖት አለ። ለሃይማኖቱ ተገዢ ያልሆነ ሰው በየትኛውም ነው። ለሃይማኖትና ለፈጣሪ ተገዢ ያልሆነ ሰው ደካማ የሆነ ሰው ሃይማኖቱ እንደ ልብስ የለበሰው ግን ተግባር ላይ ዜሮ የሆነ ትውልድ ነፍ ነው። እንደዚህ አይነት ነገር ለምን ትቀጥፋለህ? ለምን ትዋሻለህ? ለምን አይልም? አያስፈልግም ነው እሱ ዛሬ እንደዚህ ብለው ተናግሮ እንትን ማድረጉ እንጂ ነገ አንተ ውሸታም ነህ፣ ስለዚህ አንተ ክርስትናን ወክለ ስታስተምረው የነበረውን ትምህርት ክርስትና ይጎዳል ብሎ የሚያስብ አንድም ክርስቲያን የለም። ይሄ ሰው እየዋሸ ከሆነ ክርስትና ውሸታም አይባልም። መሪ ናቸው የሚባሉ ሰዎች እኔ እመራለሁ፣ አሳያለሁ፣ መክራለሁ፣ ገስጻለሁ፣ ሰብካለሁ የሚሉ ክርስቲያኖች ከዋሹ ክርስትና እውነትነቱ የቱ ጋር ያለው ነው? የቱ ጋር ያለው? እየቀጠፈ ለምን ዝም ይለዋል ሰው ነው ከፈቺው። ወንድ ይሆናል ጻፍ ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ ነው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዷ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ጥሎንም አልፈው መልእክቱን ላለመረዳት ነው ተብሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለች። የታዛዥነት የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው። ጠብ አላለም። ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያለው እውነት ሆኖ እኔ ነኝ ያለ ኡስታዝ፣ እኔ ነኝ ያለ ሼህ ይህንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው።
አሉ እንደዚህ አያችሁ አሉ አንድ ያስቁም ማስረዳቱ ብቻ ሳይሆን አሉ እንደዚህ ሰው የሚያምነው ነገር ሰው ማዳመጥ ተስኖታል ነው ወይስ ምንድነው ችግራቸው? የእውነት በጣም እኮ የሚያስገርም ነው ሀቂቃ። ይሄ ግልጽ የሆነ አማርኛ አጣሞ ሲነግራቸው እንዴት ነው አሜን ብለው የሚቀበሉት? እንዴት ነው ለውሸት ውሸታም ነህ ብለው የማይሉት? እና የሚያሳፍሩ እንትን ሆኗል። 60 ምናምን ሺህ ያደረጉት እንደሱ ደንቆሮ ናቸው። በቃ ሌላ ምንም መልስ የለም። አንዴ ቴንኪ መደገራችን ላይ ለሃይማኖት ህግ አለመታዘዝ በየትኛውም ሃይማኖት ያለ ነው። በየትኛውም ቦታ ያለ ነው። በየትኛውም ምዕመን ያለ ነው። ሁሉም የሚያደርገው ነው። አዲስ ነገር አይደለም። ክርስቲያን ነኝ ኦርቶዶክስ ነኝ የሚል ሰው ግን አንደኛ ነገር ያልተባለውን ነው አሉ እያለ ያለው። ያላሉትን አላሉም እኮ እኛ ቁርአንን ለማስተማር ተሸማቀቅን አይደለም። በእናንተ ማንነት ነው ያሉት። ራሱ እንደዚህ አይነት ማንነት ለምን ይኖራቸዋል ነው። ሴቶቹ አንዷ ብለዋል እዚህ ጋር ስደርስ ዘለዋለሁ ህጉን ላለመገዛት ላለመተግበር ብዬ ዘለዋለሁ አለች። ሁሉም ሰው እኮ ነው መዝለል፣ ሁሉም ይዘላል እኮ። አሁን ሰው ይዘላል ማለት እኮ በማንበብ ብቻ እኮ አይደለም። በማንበብ መዝለልማ ሌላ ነገር ነው። እሱማ የተጠያቂነት ሐሳብና ፍላጎት ውስጥ አለ ማለት ነው። ሰው ግን በመተግበር ይዘለዋል እኮ። ሃይማኖትን የሚያዘው ባለመተግበር ይዘለዋል፣ ነገሩ ባለመፈጸም ይዘለዋል እኮ። ሁሉም ሰው ፈጣሪ የሚያዘውን ትዕዛዝ ባለመተግበር ነው የሚዘለው። እዚህ ጋር ግን ያወሩት አንደኛ ነገር ስለ ሴቶች ነው፣ ሁለተኛ ደግሞ ስለ ወጣቶች ነው። ወጣቶች ወለድና ብድር የሚባለውን የሚወስዱት ነገር ክልክል ነው ብለው ስለሚያስተምር እሱ ስታነሳባቸው መስማት አይፈልጉም ነው። ሁለተኛ ደግሞ ሴቶች አሁን ለምሳሌ ባልሽን ሁለተኛ ያገባል ብለህ ብትላት የሆነች ሴት ፍቃደኛ አይደለችም። ህጉ ስለሚያዝ ግን በቃ ትፈጽመዋለች። ህጉ ለፈጣሪዋ መታዘዝ ስላለባት ማለት ነው። ስለዚህ ውስጣችሁንም መፈለግና ፍቃደኛ መሆን አለበት ነው እያሉ ያሉት። ለሃይማኖት ታዛዥነት የሚባለው እናንተ ውስጥ መኖርና መምጣት አለበት ነው እያሉ ያሉት። የመንፈስ ጥማት እናንተ ውስጥ አለ ነው ያሉት። እኛ አባት ይሄ ሰው ደግሞ አልሳካ ሲለው ከ7 ወር በፊት የተናገረው አይኔ ምንድነው እኔ ያልኩትን ተፈጸመ፣ ሙሐመድን ትሸማቀቁበታላችሁ ያለው ተፈጸመ ብሎ ትንቢት የተፈጸመ ተግባራዊ ሆኖ ብሎ ሲናገር አይ ትናንት ያልከው አንተ እንደዚህ ነው፣ አባት እያሉ ያሉት ደግሞ እንደዚህ ነው፣ አንተ አሁን ደግሞ እያልክ ያለው እንደዚህ ነው፣ ስለዚህ አይገናኝም ብሎ ኮመንት የሚያስቀምጥ ሰው የለም። ወራዳ ህዝብ ነው ያለው፣ ቆሻሻ ህዝብ ነው ያለው፣ ማይም ህዝብ፣ ደንቆሮ ህዝብ ነው ያለው፣ ማያስተውል ህዝብ ነው ያለው፣ ዕውቀት የሌለው ህዝብ ነው ያለው፣ ማይጠይቅ ማያነብ ትውልድ ነው ያለው። አያነብም። ቢያዳምጥ ቢያስተነትን ቢያብሰለስልም ማይጠይቅ ነበር እኮ። መጽሐፍ ቅዱስን ቢረዳ መጽሐፍ ቅዱስን ቢያስጨንቀው ለክርስትና ቢጨነቅ አይ አንተ ዛሬ በዋሻው ውሸት ክርስትና ነገ መሰደብ የለበትም ማለት አለበት። አንተ ራስህን ለመገንባት አንተ የተናገርከውን አንተ የቀጠፍከውን እውነተኝነቱን ለመረጋገጥ ክርስትና ውሸታምና ውሸት መባል የለበትም ብሎ የሚጨነቅና የሚጠይቅ ትውልድ የለም እነሱ ጋር። ስለዚህ የተባለውን አሜን ብሎ የተቀበለ ትውልድ እነንትና ጋር ባለው ጥላቻ ክርስትናን አስፋፋለሁ ብሎ የሚያስብ መሀይምና ደንቆሮ ትውልድ ብቻ ነው ያለው። አዎ እነንትና ጋር በመጥላት እነንትና ጋር እንትን በመወርወር እነንትናን በመጥላት እነንትናን በማንቋሸሽ እነንትናን በማሳደድ ሃይማኖቴን እውነተኝነቱን አረጋግጣለሁ ብሎ የሚያምን ደንቆሮ ትውልድ ነው ያለው። ዘንጀመረ እኔ ተስፋ አድርጌም አላውቅም ከዚህ ትውልድ ስላሴ ቁርአን ውስጥ ገብተው ስላሴን የሚፈልግ ትውልድ ክርስትና ያስፋፋል ወይ ስለ ክርስትና ይጨነቃል ወይ ክርስትና ያውቃል ብለህ ማለትም በጣም ነው የሚያሳዝነው። አያድርጉትም። የክርስቶስ መሰቀልም አልተገደለም አልተሰቀለም ብሎ ከሚያምን መጽሐፍ ውስጥ የክርስቶስ መሰቀልን የሚደግፉ ሰዎች የአእምሮ ጤና እንዳለባቸው ትልቁ ማሳያ ነው። መሰረቱ ኢየሱስ ክርስቶስ ሰው እንጂ ፈጣሪ አይደለም፣ ሰው እንጂ አምላክ አይደለም፣ ፍጡር እንጂ ፈጣሪ አይደለም፣ ኢየሱስ አልተሰቀለም አልተገደለም ብሎ የሚያምን ሃይማኖት መሰረቱ ሲሆን ሃይማኖት ይመጣና የኢየሱስ ክርስቶስ መሰቀል አንድ ሰው ፊቱ ላይ ደሙን ሲጠርግ ነበረ ምናምን የሚል ደግሞ ወረድ ብለው እኮ የምትዋረድበት እኮ ነው።
ብዙ ሰው ሲያምታቱበት እኔ አውቃለሁ። እኔ በጣም ነው የሚገርመኝ። እኔ ሰው ብዙ ይጠይቀኛል፣ ማሄ እንዴት አድርግ ብዙ ሰው ይጠይቀኛል። ከነብያቶቹ አንዱ ምናምን የሚል ያለ ሐዲስ አምጥተው ለሚሰልሙ ጥያቄ ለሚያነሱ ለብዙ ሰዎች ይሄን ነገር ይሰጧቸዋል። ከዛ ሰዎች መጥተው ሲጠይቁ ደግሞ እውነትም ስንነግራቸው ምንድነው እነሱ በቃ ውሸታም መሆናቸውን የሚረጋገጠው የሚያወራው ስለ ክርስቶስ አይደለማ። ስለ ክርስቶስ አይደለም። ራሳቸው ክርስትናን ስለማያውቁ እስልምና ውስጥ ደምን የሚጠርግ ነቢይ ነበረ ብሎ የሚለው ኖህ ነው ራሱ። ወረድ ብለህ ስታነበው ኖህ ነው የሚለው ራሱ ሲያብራራው። ግን ኢየሱስ ነው ይሄ ብለው ይነግሯቸዋልና ግን ደግሞ ምንድነው ስለ ነብይ ነው እያወራ ያለው ከነብያቶቹ ምናምን ነው እያለ ያለው ኢየሱስ ነብይ ነው እንዲህ ማለት ነው እንዲህ ብለው ደግሞ ጥያቄ እንዲያነሱና እንትን እንዲሉ ወደ ኋላ እንዲመለሱ ደግሞ እንትን ይረዳቸዋል። እንደሱ ጥያቄ የሚያነሱ ይሄ ስለማያውቁ ነው። በነገራችን ላይ ስላሴ ቁርአን ውስጥ የሚፈልጉ ማይማን ደናቁርት ሰዎች እኮ ናቸው። ትንቢቱ ተፈጸመ ሳይባል ሳይደረግ ወለድና ብድር የሚጠየፍ ወጣት የለም። በትዳር በኩልም ሴቶች ፈቃደኛ አይደሉም ብለው ለህጉ ታዛዥነት ውስጣቸው ፈቃደኛ ያልሆነ ወጣት ነው እየመጣ ያለው ብሎ ሲያስተምሩ አባት እሱ ደግሞ ይመጣና እኔ ያልኩትን እውነት ሆነ መሸማቀቅ ጀመሩ። በምንድን ነው የሚሸማቀቁት? አንድ ሙስሊም በቁርአን ይሸማቀቃል? አንድ ሙስሊም እንደውም የሃይማኖት ትክክለኛነት የሚያረጋግጠው በቁርአኑ ጠንካራነትን ነው። በቁርአኑ ሚዛን ደፊነትን ነው። በቁርአኑ አለመምታታት ነው። በቁርአኑ አለመጋጨት ነው። በቁርአኑ አለመበረዝ ነው። በቁርአኑ መለኮታዊ መልእክት ነው። ምን ልታመጣ ነው? አይጋጭም እኮ አባቶቻችን አይደለው እንዴ መጽሐፍ ቅዱስ ተበረዘ እያሉ እየወጡ ያሉት? በውስጥ ጻፊልኝ ፋቱማ፣ ጻፊልኝ በውስጥ የሆነ ነገር ላክልሽና እንስማው፣ አብረን እንስማው። እንደዚህ እንዳደርጋችሁ ነው የምትፈልገው? ጻፊልኝ፣ ሃይ በኝ እንድልክልሽ። እሺ ባቢሽ ጻፊልኝ አንዴ። ጭራሽ አንድ ሙስሊም ወይ ሙስሊሞች በቁርአንን ተሸማቀቁ። የምረን ነው። እኔ እስልምና እውነት መሆኑን የማረጋግጠው ይላል አንድ ሙስሊም በቁርአን ነው ይላል። በቃ በቁርአን አይሸማቀቅም። አንገቱን ብትቆርጠው በቁርአን አይሸማቀቅም፣ አያፍርም፣ ወደ ኋላ አይልም። ተጀመር ቁርአን ይዞ ነው የሚጋፈጥ ከፈለገ። ቁርአንን የሆነ ቦታ ላይ አስቀምጠው እኮ ነው በመጽሐፍ ቅዱስ የሚለጠልጧችሁ እነሱ። የኢየሱስ ክርስቶስ ሰውነት፣ የኢየሱስ ክርስቶስ ፍጡርነት፣ የኢየሱስ ደካማነት፣ የስላሴ አለመኖሩ መጽሐፍ ቅዱስ ይዘው እኮ ነው። ቁርአንን ይዘው እንኳን አይደለም እኮ እዛ ጋር እኮ አይደርሱም እኮ ምንድነው መጽሐፍ ቅዱሳቸው ከኛ ቁርአን የሚነጻጸር መጽሐፍ አይደለም። ቶ በቃ በጣም የተበላሸ መጽሐፍ ነው ብለው እኮ ነው በራሱ ነው የሚቀጠቅጥህ እኮ በራስ መጽሐፍ እኮ ነው የሚቀጠቅጥህ ሙስሊም። በመጽሐፍ ቅዱስ እኮ ነው ኢየሱስ ክርስቶስ ፍጡርነትን የሚያረጋግጥልህ። ስላሴ የለም ብሎ የሚያወራው እኮ ከመጽሐፍ ቅዱስ መሰረት እኮ ነው መሰረት አድርጎ እኮ ነው መጽሐፍ ቅዱስን መሰረት አድርጎ ነው ስላሴን ታመድ የሚያደርገው። ቁርአንን ይዞ እናንተ ጋር አብሮ ይዋጋ ሰው የለም ሲጀመር የለም። አያስፈልገውም። ራስን በራስ የሚባል ነገር አለ። እናትን በልጇ የሚባል ነገር አለ። በዛ ነው እየተቀጠቀጥክ ያለው እየተለበለብክ ያለው በዛ ነው። ስለሱ ሳታወራ ስለሱ የሆነ ነገር ሳትሉ እዚህ ጋር ስላሉ መጽሐፍ ስለምናወራቸው ሰዶማዊነትን ስለሚደግፉ ሴት ከሴት ጋር ተሳስመው ልጅ ተወለደ ከሚለው ወንድ ኢየሱስ ክርስቶስ ከንፈሩን ሲገለጭት ነበረ ስለሚለው ወንድ ልጅ ፐሬድ ያይ ነበረ ስለሚሉ መጽሐፍ ሳታወሩ ኢየሱስ ክርስቶስ 4 ዓመት ጡት ይጠባ ነበረ ከሚሉ ከእንደዚህ አይነት መጽሐፍ ከጠላት እኔ ነኝ ታድንህ የነበርኩት እያለች ድንግል ማርያም ከሀገር ወደ ሀገር እንደዚህ አይነት መጽሐፍ ስለነዚህ አይነት መጽሐፍ ሳታወሩ ስለ ሰው መጽሐፍ እኛ በመሬት እያለን አትችሉም። ማውራት አይቻልም፣ አይፈቀድም።
ልክ ልክህን ይነገራል። ወይ ተመለሰ መጽሐፍ ቅዱስን ታስተምራለህ፣ ትማራለህ፣ ራስን ትማራለህ። ካልሆነ ግን አንተ አንድ ስትል 10 ነው የሚመለስልህ። አንተ የሌለ ነገርን ስታወራ ያለ ነገርን ይነበብልሃል። ውሸትን ስትዋሹ እውነትን ይነገራቸዋል። ስትቀጥፉ ትክክል የሆነ ነገር እንደዚህ አድርገን እየገለጥን ነው የምናወራው ነው። ተመለስ ተብሏል እኮ። ሁሉም ሰው ወዳለበት መመለስ አለበት። እናንተ የንጽጽር እንቅፋት ናችሁ። ንጽጽር ለእናንተ ሚስጥር ነው። ምንም የምታውቁት ነገር የለም። ከንጽጽር ሜዳ መራቅ አለባችሁ። እናንተ እርኩስ ናችሁ። ምንም የምታውቁት ነገር የለም ሲጀምር የለም። ስለዚህ መውጣት አለባችሁ። እውቀት ያላቸው ሰዎች ካሉ ቆይ ልላክልሽና ትከፍቺዋለሽ። አንዴ ሊዱ አውሪ አንዴ። እሺ ደህና አደራችሁ። ምንድን ነው የማወራው? እኔ ምንም አላወራም። ሜሪ ደህና ነሽ? እኔ ነኝ እንዲያስገባዋት እንዲፈላ እዚህ ቤት ገብቶ ሚዩት ማድረግ አይቻልም። ተናገሪ። ደህና ነሽ አይደለሽም እንዴ? ጌታ ሆይ ቶሎ ና። ለባቢም ኦኬ እሺ ና ግባ። አሁን የላከው ልጅ ይቅርታ። ኦኬ እሺ መጣሽ? አንዴ ነበር አንዴ እያልኩ ነው። እሱ እያላከ ነው። ልታወራ ነው? ኖ እኔ የሆነ ጥያቄ ነበረኝ ግን አንዴ ሜሪ ማውራት ፈልገሽ ነው? ሜሪ ፋጡማ እስከምትከፍት አዋራት እና ታዲያ እንዴ ሜሪ አለሽ? አይ እሱን መክፈት ስክሪን ላይ ስለለጠፍኩት ነው ማውራት የፈለገችው መሰለኝ አይደለ ሜሪ? ኖ ኦኬ አንዴ እሺ ልኬልሻለሁ። የለም ነይ ክፈቺው። እሺ ባቢ ግን ቆይ አንዴ ላስተላልፈዋ። በዚህ መክፈት ትችላለህ? እሺ ባቢ አትችይም። አስተላልፊ። ሚዩት አድርጊ። ድምፅ አስተጋባ። ኦኬ ማውራት የምንፈልገውን ነገር እንድናወራ ነው አይደል የሚያደርጉን? ዝም ብለን የምናልፈው ነገር እየሰማን ዝም ብለን ሰምተን አይ ይሄ ነገር መስተካከል አለበት ብለን ስንመጣ እዚህ ጋር እነሱ መነካትና መወራት የሌለበትን ነገር እንዲወራ ነው የሚያደርጉት። ይወራልሃልም እንደዚህ ከፈለክማ። ሜሪ ሰላም ብያለሁ። ሜሪ አለሽ? ሜሪ ግን ችግር አለባቸው እንዴ? አይ ብሎክ አድርጓት ከታች ቼክ ማይ ፕሮፋይል ምናምን የምትለዋ ጋለሞታ ለማዘጋት እኮ ነው። ነይ ውጪ ተባት። ሰው ስልጣን ያላቸው ሰዎች ዝም ብሎ ያያሉ። እሷ አካውንታችን ለማዘጋት ብዙ ነገር እያደረገች ሊዱ እያስተላለፈችው ነው እስክትመለስ። እንዴት ነሽ? ደህና ነኝ። የህፃን ልጅ ጥርሱ እንትን የሚለው በስንት አመቱ ነው? ጥርሱ የሚያወጣው ነው? እኔ እንጃ። ቢያንስ 1 አመቱ ላይ አይወጣም ብለህ ነው? በ4 አመቱ የ4 አመት ልጅ ምን አይነት ልጅ ነው? ይኖረዋል ሙሉ ጥርስ፣ ምግብ፣ አጥንት የሚግጥ ምናምን ነው የሚሆነው። ተይ እንጂ የምር እና እንዴ 4 አመት ትልቅ ነው እንዴ? የ4 አመት በቃ ባለሙሉ ጥርስ ነው። ያ ትምህርት ይፈጫል ምናምን ይገጫል ይፈጫል። አዎ ግን የምር የኬጂዋን ተማሪ
የምራው እንዴ ኬጇን ተማሪ ማለት ጥርስ ይኖረዋል እኮ ሙሉ ጥርስ አይደል እንዴ? እና ምን ሆኖ ነው ኢየሱስ በ4 ዓመቱ ሲጠባ የነበረው? አላቅም እኔ ስለ ኢየሱስ ተው እረፍ። እዚህ ጋር እኮ ነው እያለ ያለው። እኔ አላልኩም እኮ። ምን ላይ ነው ይሄ ደግሞ? ኬት ነው ያመጣው? ምን ጉድ ነው እንዴ? እያለ አይደል? እኔ እኔ የመጥባትና የመላስ የሚባለው ነገር በኦርቶዶክስ ቤተክርስቲያን ምን እንዳለብኝ እኔ ምኑ ከምን ጋር እንደሚያያዝ እኔ በጣም ነው ግራ የሚገባኝ። ከየት ነው ያመጣኸው ያልኩህ? አሁን ይሄንን አንተ አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ እማልድሃለሁ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተ በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁ ይላል። ድንግሏ ነው እንደዚህ እያለ ያለች እና ከሄሮድስ ያስመለጠችው ራሱ ድንግል ማርያም ነች፣ እንደበቃ ማለት ነው አዝላ። እኔ ግን የተመቃኘው በምኑ ነው ጥያቄ? አምላክነቱን ነው? ምኑ ነው የተመቀኘው? ምኑ ነው በምቀኝነት? አረ መልሺ፣ በሞቴ መልሺ፣ ደስ ይበለኝ ዝም ብለሽ። እኔ አላውቅም። አብረን ጠይቅ እንጂ ማወቅማ እንዴት ታውቂያለሽ? እኔም አላውቅም እኮ ስለማላውቅ አይደል እንዴ የምጠይቀው? ሌላ ሰው ገብቶ ይጠይቅ። መታለች ቆይ እናንተና እኮ በመጽሐፋቸው ይሸማቅቃሉ ይላል። የምሬን ነው። ቆይ ገና ለጥፍልሃለሁ። ከፈቺው እስኪ አንዴ ሚዩት አድርግ። ሚዩት ነሽ መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለክ መቻል አለበት። መልሹ አልተሰማም። ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለክ መቻል አለበት። አለቀ። መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱሱ ላይ የጻፈችው ስሙን ተጠቅማለች። ለምሳሌ ከበሩ ተጠቅማለች። የመጽሐፍ ቅዱስ የሚለው ከላይ ያለውን ነገር ምናምን ተጠቅማለች እኮ። ግን ውስጡ ትምርሆናል መርዝ ነው ያለበት። ያ የተመረዘውን መጽሐፍ ቅዱስ ትውልዱ መስማት አለበት። አሁን ለምሳሌ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አላት ወይ ተብሎ ሲጠየቅ አላት ሊል አይችልም። ዲፍረንት የለውም። ግን እያለ አይ እሱ ሊል ይችላል። እኛ እኮ ታሳስታለች ቤተክርስቲያን መጽሐፍ ቅዱስ የላትም ነው የታድሶ እኮ ቴንኪዩ። በቃ አንዴ ሁለተኛው እስኪ መልሺው ከመጀመሪያ አምልጥ የሚለውን ሩጥ ውጣ አምልጥ የሚለውን እንደ አዲስ ያኛውን ቪዲዮ ነው የምፈልገው። ይሄ ራሱ ከመጀመሪያ አምልጥ የሚለው ተመቸኝ። እዚህ ጋር የምታዩ አሰሚና እናምልጥኛ ስለ የትኛው መጽሐፍ ነው የምታወሩት እያልኩ ነው እኔ ጥያቄ። እሺ መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለክ መቻል አለበት። አሁን ቅድም መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱሱ ላይ የጻፈችው። መልሺ ወደ ላይ ከፍ አድርጊውና እንደገና መልሺ። ትክክለኛ መጽሐፍ ቅዱስ የሌላት ወደ ላይ ከዛ መልሺ። የተሳሳተ መጽሐፍ ቅዱስ ያላት መሆኗን ስክሮል አድርጊ። ትውልዱ ሰምቶ መቻል አለበት፣ ማምለክ መቻል አለበት። መልሺ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለክ መቻል አለበት። በቃ ይሄ ነው። ሁለተኛው ክፈች። በቃ ይሄ ነው። የራሷ አሮባት የሰው ምን ታደርጋለች ነው የሚባለው። ሁለተኛው ክፈች።
ሚዩት ነሽ ሚዩት ነሽ። እሺ ይቅርታ። የቤተ ክርስቲያናችን የምንለው መጽሐፍ ቅዱስ እንዴት እንደተበረዘ ሰክሽን ሮሜ 8:34 ስለኛ ይፈርዳል ይላል። ድሮ አልነበረም። ድሮ እንግዲህ ነው በግዙ የምታየው ነው ወይ ተዋቀስ ለንቻለን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለኔ። ይሄ ቆየ መጽሐፍ ቅዱስ ነው። ይሄ ቤተክርስቲያኒቷ አሁን በቅርቡ ያሳተመችው መጽሐፍ ከመታተሙ በፊት የነበረ ነው። ስለኛ ይፈርዳል የሚል ነው። ሮሜ 8:34 ላይ በስህተት የገባ ጽሁፍ ነው። ባውቀኛለሁ ስለኛ የሚባል አመሰግናለሁ። ምን ማለት ነው? አስቀምጠውታል። በቃ ሰውየው ያለው ምንድነው? አምልጡ። በቃ ትክክለኛ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ እንዴት እንደተበረዘ ላሳያችሁ። መጽሐፍ ቅዱስ ተበርዘዋል እያለ ነው። ስለዚህ ምንድነው ሰዎች ሁሉም ሰው መጀመሪያ ስለራሱ ማውራት አለበት። ሁሉም ሰው የራሱን ማየት አለበት፣ የራሱን ማስተካከል አለበት፣ ትውልድን መስበክ አለበት፣ መጽሐፉን ማስተማር መስበክ አለበት። ካልሆነ ግን ስለ ሰው ማውራት አይቻልም። 21ኛው ክፍለ ዘመን ላይ ቁጭ ብለን መረጃ በፈለግነው ነገር የፈለግነውን ነገር በምናገኝበት ዘመን አሁን ልትቀጥፍም ልትዋሽም አትችልም፣ አይፈቀድም አላሉም። ትናንት የተፖስተውን ቪዲዮ እፎይ የሚባለው ቅንቅናም ሰው የፖስተው እንደዛ ሚል መልእክት የለውም፣ ውሸት ነው አላሉም። ገብታችሁ የቱጋኖ ፖስት እንደተደረገ አላየሁትም፣ ሙሉ መስማት ትችላላችሁ። ለምንድን ነው በዚህ ልክ እየተዋሸ ያለው ነው? ለምንድን ነው እነዚህ አባቶች ወጥተው መጽሐፍ ቅዱስ ተበረዘ፣ ትክክለኛ መጽሐፍ ቅዱስ የለም፣ ትውልዱ ማምለጥ አለበት፣ ትውልዱ መውጣት አለበት፣ በስህተት የገባ ቃል አለ፣ በስህተት የገባ መልእክት አለ እየተባለ ለምንድን ነው ስለሱ የማይወራው? ለምን ስለነሱ አይወራም? ሃይማኖት አያስፈልግም የሚሉ ሰዎች ኢትዮጵያ ውስጥ መጥተው በሚዲያ ዝም ብለው በድፍረት እየተናገሩ ለምን ስለነሱ አታወሩም ነው? ለምን አታወሩም? ለምን ስለነሱ አታወራም ነው? ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የሚል ክርስቲያን ባለበት ዘመን ለምንድን ነው ስለነሱ የማታወሩት ነው? ለምን ስለነሱ አታወሩም? ኢየሱስ ክርስቶስ ፍጡር የምለው በመጽሐፍ ቅዱስ መሰረት ነው። እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስ ደግሞ ፍጡር ነው ብሎ የሚያምን ክርስቲያን አለ። ለምን ስለነሱ አታወሩም? ጥያቄ ነው። ምን አገባችሁ? ሙስሊሞች ተሸማቀቁ አልተሸማቀቁ፣ አፈሩ አላፈሩ፣ ቆሩ፣ ምን አገባ አንተ? ምንድነው የሚያገባችሁ? ስለነሱ ነው። ምን አገባ አንተ? ምን አገባችሁ እናንተ? ምን አገባ? ሲጀመር ለምንድን ነው ቀጥፈቱና ውሸቱ ማምታታት ምን አስፈለገ? አላሉ ወለድና ብድርን ክልክል ነው ስለሚል ቁርአን እሱን የማይተገብር ትውልድ ነው የመጣው አሉ። ወንድ ልጅ ከምንድን ነው ከ2 እስከ 4 ማግባት የሚል ህግ ስላለ እሱን ለማንበብ እንትን የሚሉ ሴቶች አሉ። እሱን ለመተግበር በጣም የሚከብዳቸው ሴቶች አሉ። ስለዚህ ጠንካራ ትውልድ መፈጠር አለበት። ህጉን ሁሉ ያለምንም እንትን የሚያምነ አላሉ። መዋሸት አይቻልም። እዚህ ጋር ግን አባቶች ምንድን ነው እያሉ ያሉ? ክርስቲያኖች ራሳቸው አባቶች መጽሐፍ ቅዱስ የተበረዘ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ውስጥ በስህተት የገባ ቃል አለ እያሉ ነው። ለምን ስለነሱ አታወሩም እናንተ? ለምን ስለ መጽሐፍ ቅዱስ መላተምና መጋጨት አታወሩም? ለምን አታወሩም? ለምን ክርስቲያኖች ሆነው ኢየሱስ ክርስቶስ ፍጡር ነው ስለሚሉ ክርስቲያኖች ለምን ስለነሱ አታወሩም ነው? ለምንድን ነው? ወይስ የሆነ ሰዓት ላይ ሐሳባችሁን ትቀይራላችሁ? እናንተም ልክ እንደነሱ ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም ብላችሁ ክርስትና የሚባለው ኢየሱስ ክርስቶስ ፈጣሪ ነው የሚል ክርስቲያን አይኖርም ማለት ነው ከጊዜ በኋላ። በቃ ለምንድን ነው እነሱ ጋር የምትሯሯጡት ነው? ለምንድን ነው? እኔ በጣም ግራ የሚገባኝ ሙስሊም ብቻ ነው እንዴ ኢየሱስ ክርስቶስ ፍጡር ነው ብሎ የሚለው? አይሁድ ፍጡር ነው ይላል። ፍጡር ብቻ እኮ አይደለም፣ እንደውም ሙስሊም አልሞተም ነው የሚለው። አልሞተም፣ አልተገደለም፣ ተሰቀለ ነው የሚለው። አይሁድ ግን እኔ ገደልኩት፣ ረሸምኩት፣ በጥፊ መታሁት፣ አጠናገርኩት፣ ከዛ ቀበርኩት፣ አልተነሳም ነው የሚለው። ለምን ስለነሱ አታወሩም? ለምን ስለነሱ ልብ የለህም? ይመልስልሃል፣ እየለጠለጠ ይመልስልሃል። በሚቆረቁር በጣም በሚያሸማቅቅ ቃላቶችን ተጠቅሞ ይለጠልጣል። አይሁድ ወንድ ነህ፣ አይሁድ ጋር ብታወራ ወንድ
ወንድና ኢየሱስ ክርስቶስ በጥፊ ብዬ የገደልኩት እያለ የሚለው አይሁድ ነው። ኢየሱስ ክርስቶስ አላደረገም ብለው የሚያምኑ አይሁዳውያን ናቸው። ገድለን ቀበር ነው፣ ከቀበር ነው አልተነሳም፣ ከቀበር ነው ራሳችንን ወስደን መቃብሩን ቀይረን ክርስቲያኖችን ሸወድናቸው ብለው የሚሉ አይሁዶች ናቸው። ወንድና እነሱ ጋር ታወራለህ። እዚህ ጋር ደግሞ ክርስቲያኖች ነው ኢየሱስ ክርስቶስ ፍጡር ነው የሚሉ ክርስቲያን በሞሉበት ዘመን ውሸት ነው። በእንደዚህ አይነት ነገር አንተ የፈለከው እንድታገኝ አይፈቀድም። ኡፈይ አንተ ሉጢ አይፈቀድም ነው። አንተ ሙስሊሞችን እየተሳደብክ የምታገኘውን ገቢ የለም ካሁን በኋላ። ውሸት ነው ያወራው። እኔ የሚያሳዝን 60 ምናምን ሺህ ላይክ ያደርጋል። ውሸት ንግግሩና ሰውየውን ያሉት በፍጹም የማይገናኝ። እኔ ያልኩትን ትንቢት የተፈጸመ እኔ ነብይ ነኝ ብሎ የመጣ አንድ መሀይም ሰው የሚያወራውን ውሸት እንደሆነ በግልጽ ለይቶ የማያውቅ ደንቆሮ ክርስቲያን ነው የተፈጠረው። መጽሐፍ ቅዱስን የማያውቅ ስለ ክርስትና የማይጨነቅ ክርስትናም ተነሳም ወደቀም አልተቀበረም ደንታው ያልሆነ ክርስቲያን የተፈጠረው። እኔ እኮ በጣም እኮ ነው የሚገርመኝ። እዚህ ጋር እኮ ችግር አለ ብለህ ስትላቸው እኮ አይ ችግር የለውም ምንድነው ለምንድነው እናንተና ጋር ያለ ነገርስ የማታወሩት ይላል ክርስቲያን። ልክ እንደ ትናንቷ ገርዳሜ ማለት ነው። እናንተ ጋር ችግር አለ፣ እናንተ ጋር እንደዚህ አይነት የሚያስነውርና የሚያሳፍር መልእክት አለ ብለህ ስትለው እናንተ ጋርም እኮ አለ ይላል። አይክድም እኮ አንዳንድ ሰው ግን የነሱን ነውር የነሱን ብልግና የሚለኩት ሌሎች ሰዎች ወይ ሌላ እምነት ውስጥ ካለ ብልግና ነው። በሱ ነው የሚለካው። በጣም ነው የሚያሳፍረው። በጣም ያሳፍራል። በዚህ ልክ ነው የዘቀጣችሁት፣ በዚህ ልክ ነው የተዋረዳችሁት። ክርስቲያኖች አባቶች መጽሐፍ ቅዱስ ተበርዘዋል፣ ማምለጥ አለበት አሉ። አንዴ እንደው በሞቴ ክፈችው፣ አንዴ ነይ ክፈችው፣ ማምለጥ አለባችሁ ያሉ ክፈችው፣ አንዴ ክፈችው፣ አንዴ ችግር የለውም። እሺ አንዴ ብቻ አለሽ ያልሽኝ አልሰማሁም። ምንድን ነው ያልሽኝ? አይመችሽም? ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። አሁን ቀደም መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱሱን መጽሐፍ ቅዱሱ ላይ የጻፈችው ስሙን ተጠቅማለች። ለምሳሌ ከበሩ ተጠቅማለች። ይህ ማለች እኮ ግን ውስጡ ትምረውላል መርዝ ነው ያለበት። ያ የተመረዘውን መጽሐፍ ቅዱስ ትውልዱ መስማት አለበት። አሁን ለምሳሌ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አላት ወይ ተብሎ ሲጠየቅ አላት ሊል አይችልም። ዲፍረንት የለውም። ግን እያለ አይ እሱ ሊል ይችላል። እኛ እኮ ታሳስታለች ቤተክርስቲያን መጽሐፍ ቅዱስ የላትም ነው። የታድሶ እኮ ትግል አሁን እኛ እየተከራከርን ያለ ነው፣ እየተወያየን ያለ ነው እኮ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የላትም ነው በአራት ነጥብ። ለምን የተበረዘ መጽሐፍ ቅዱስ ነው ያላት? ለምን በረዘችው? ትውልድን ለማሳሳት ታሪክ አበላሽታለች እኮ ተወቃሽ እኮ ናት። ለምሳሌ በመንፈሳዊ ዘርፍ ብቻ ሳይሆን በታሪክ ራሱ ተጠያቂ ናት። መጽሐፍ ቅዱስ እንደዚህ ሲበረዝ ዝም ብላ በማየቷ ተጠያቂ ናት። ይህንን ለትውልድ በማስተማሯ ተጠያቂ ናት። ሊቃውንቱ ተወቃሾች ናቸው። ጳጳሳቱ ተወቃሾች ናቸው። ሲኖዶሱ ራሱ ተወቃሽ ነው። የኢትዮጵያ ቤተክርስቲያን የምትወቀስበት ብዙ ነገር አለ። በመጽሐፍ ቅዱስ ብቻ ወቀሴት አለባት። እንዲሁ በመጽሐፍ ቅዱስ እንኳን ብቻ ብንመጣ ማለት ነው። በሌሎች ትምህርት ላይ ስንመጣ ደግሞ የባሰ ስፍር ቁጥር የሌለው የትሌሌሌ የሆነ ጥያቄ አለባት ቤተክርስቲያኒቱ። ስለዚህ ቤተክርስቲያኒቱ መጽሐፍ ቅዱስን በርዛለች፣ የተበረዘውን መጽሐፍ ቅዱስ ወደ ቀደመ ክብሩ ትመልስ የሚል አቋም አለን ነው። ይህንን ሚዲያ የሚሰማ ማንኛውም ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተበረዘ መጽሐፍ ቅዱስ ነው ያላት ብሎ ሊሰማ ሊያዳምጥ መልስ ሊሰጥ አለበት ማለት ነው። ስለዚህ እኛ የመጽሐፍ ቅዱስ መበረዝ ስህተት ነው ብለን እያልን ነው። ሌላው ቤተክርስቲያኒቱ መታደስ አለባት ብለን ስንል የአስተምህሮት ተሐድሶ ያስፈልጋታል።
አስተምሮ ራሱ የተበረዘ ነው። ለምሳሌ አስተምሮ ማለት ያው ትምህርት ነው። ትምህርት ከትምህርት ጋር ይያዛል። ለምሳሌ የኢትዮጵያ ቤተክርስቲያን የምታስተምረው ትምህርት ለምሳሌ በቤተክርስቲያን በተለያየ ኮሌጅ ተመርቀው በስብከተ ወንጌል የሚመደቡ በየሀገረ ስብከቱ የሚመደቡ የተማሩ የተመረቁ እነዚያ ሄደው የሚያስተምሩትን ትምህርት እያንዳንዱን በምናይበት ጊዜ አንደኛ ይህ መጽሐፍ ቅዱሳዊ ነው። የጸረ ክርስቶስ ነው፣ ጸረ ወንጌል ነው። ለምን ብላችሁ ካላችሁ መረጃ ማምጣት እንችላለን። ስለዚህ ስብከቶችን ሰብስበን የኢትዮጵያ ቤተክርስቲያን ሰባኪዎች የሰበኩትን ስብከት የኢትዮጵያ ቤተክርስቲያን ዘማሪዎች የዘመሩትን ዝማሬ ሰብስበን የኢትዮጵያ ቤተክርስቲያን ሊቃውንት የጮሁትን ያዜሙትን መዝሙር ምልጣን እስመላለ ማጉል ብናመጣው የሚገርማችሁ ነገር ስህተት ነው። ስለዚህ እኛ ነፍሰን ማምጣት እንችላለን ሰብስበን መረጃ ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ አመሰግናለሁ መቻል አለበት፣ ማምለጥ መቻል አለበት። አመሰግናለሁ። በቃ በመጀመሪያ ክርስቲያን ከክርስቲያን ጋር መስማማት አለበት። በመጀመሪያ መጽሐፍ ቅዱስ የተበረዘውን መጽሐፍ ቅዱስ አቃጥለን ትክክለኛውን መጽሐፍ ቅዱስ ማምጣት አለብን። በመጀመሪያ ስለ ራሳችሁ ማውራት አለባችሁ። በመጀመሪያ ክርስቲያን ከክርስቲያን ጋር መታረቅ አለበት። በመጀመሪያ ክርስቲያን የሚባለው ከመጽሐፍ ቅዱስ ጋር መገናኘት አለበት። በመጀመሪያ ክርስቲያን ነኝ የሚለው ራሱ ክርስቲያን መሆን አለበት። በመጀመሪያ ሁሉም ሰው ራሱ ጋር መገናኘት አለበት። በመጀመሪያ ሃይማኖትና መጽሐፉን መፈተሽ አለበት። በመጀመሪያ የሚላተመውን መጽሐፉ ማስታረቅ አለበት። አዲስ ሰላም ብያለሁ። አዲስ ሰላም ሰላም ወንድሜ፣ እንዴት ነህ? ደህና ነህ? ደህና ነኝ። እንዴት ነህ? አለን ሁሉ አማን ሰላም። እኔ ደህና አልሐምዱሊላህ። እንዴት ናቸው? ሙስሊም ነህ እንዴ? እኔ አዎ። እሺ እኔ ማለት ከአሁን በፊትም ስለዚህኛው እምነት እውቀት ስላለህ በመጽሐፍ ቅዱስ ኦሪት ዘፍጥረት በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ምናምን ከሚለው ከታች ግን የሰው ልጅ መጀመሪያ አትክልትን ፈጠረ፣ ከዛ ደግሞ በሶስተኛው ቀን ነው በአራተኛው ቀን ፀሐይን ፈጠረ የሚል እንትን የሚለኝ ነገር አለ። እነሱም ክርስቲያኖች ጋር ስወያይም የሆነ ነገር ነው የሚያደርጉትኝ። ከሰው ደግሞ እንስሳቶች በስንተኛው ቀን ነው እንደተፈጠሩና የሰው ልጅ ከእንስሳ ቀጥሎ በአምስተኛው ቀን ነው በስንተኛው ቀን እንደተፈጠረ ምናምን ይላል። እስኪ ይህን በዝርዝር እዚህ 700 ምናምን ሰው አለ። ይህን እያነበባቸው ምናልባት ፕሮግራሙ ሌላም ሊሆን ይችላል፣ አላውቅም። እንዳጋጣሚ ነው አሁን የገባሁትኝ። እስኪ ስለዚህ በትንታኔ ብታነብልን ደስ ይለኛል ብዬ ነው። አንተ ሰለምቴ ነህ? አይደለሁም፣ ግን እንትን እላለሁ። ከሁለቱም አንዳንድ ነገሮችን እማራለሁኝ። ታዲያ አዲስ ምንድነው የሚለው? አዲስ ሲሳይ ለምን ተባልክ? አዲስ ሲሳይ አይ በህፃንነታችን እንደዛ 7 ዓመት 8 ዓመት እያለሁ ነው ወደ እስልምና የገባሁት። በህፃንነቴ ነው የገባሁት። 7 ዓመት 8 ዓመት ህፃን ልጅ እያለሁኝ ያው አባታችን በአካባቢ እና የምኖርበት አካባቢው ሙስሊምና ክርስቲያን ስለሆነ ብዙ ውይይቶች አሉና ብዙ ክርክሮች አሉ በምኖርበት አካባቢና ይሄን ነገር ትንሽ ለማወቅ ስለፈለኩ ማን ይዘው ነው የገባኸው ወደ እስልምና? አይ አባቴ ነው ህፃን እያለሁኝ ነው ወደ እስልምና የገባው። ያው በአካባቢ በተፈጠረ ሁኔታ ይመስለኛል ህፃን እያለሁ ነው። ከአካባቢያችን የሆነ ሴት ትሞትና ፍናትና ምናምን ብቻ የሆነ ብዙ ታሪክ ነበረው። ግን እስኪ ሌላ ጊዜ ወይም እንትን እላለሁኝ። ግን እና አባቴ ህፃን እያለሁ ነው በሆነ ምክንያት እንትን ብር ሲሉ ያው እኔም ህፃን ነኝ። ዝሮ ምርጫም አላቅም ስለነበረ አልሐምዱሊላህ ትልቅም ሲሆን በዚህው ቀጥዬ ማለት ነው። ግን ስለ ሁለቱም እማራለሁኝ። አሁን እግዚአብሔር በመጀመሪያ ምን ፈጠረ? ለምን እንደዚህ አለ? እኔ ምን አገባኝ? ከፈለገ ፀሐይ ያስቀድም፣ ከፈለገ አትክልት ያስቀድም፣ ከፈለገ እሱ በእኔ በእሱ ስራና መብት ገብቶ ወይስ ጥሩ አይደለም ለማለት ያህል ነው። ምንድነው ፀሐይን አትክልትን ከፀሐይ ማስቀደሙ ነው የሚጋጨው ወይስ ምንድነው? እኮ እንደዛ የሚለው ነገር አይጋጭም። ምንድነው የሚጋጨው? ነው የሚጋጨው የቱ ጋር ያለው? ምንድነው የሚጋጨው?
እኔ እግዚአብሔር 4 ዓመት ጡት ሲጠባ ነበር የሚለውን ተሸክሜ መጥቼ እዚህ ጋር ቁጭ ብዬ ቀድሞ አትክልት ነው የሚቀድመው ወይስ ፀሐይ ነው የሚቀድመው? ምንድነው ችግሩ? ፀሐይ ብትቀድም ከአትክልት እኮ ነው ወይ? አትክልት ከፀሐይ ቢቀድም ችግሩ ምንድነው ነው? እኔ አልገባኝ። ማለት ያለ ፀሐይ አትክልት አይኖሩም ማለት? ለምን አይኖሩም? ሌሊት ወዴት ይሄዳሉ አትክልቶች? እንዴት ለምን አይኖሩም ያለ ፀሐይ አትክልት? ያኔ ሙቀት ማግኘት አይችሉም እንዴ? መቼም ይሄ ነገር አንደኛ ክፍል ራሱ አለ። በፈጣሪ ስራ ምንድነው ጭቃ ካላቦከው አልክ አንተ እንዴ? እኔ ለማወቅ ነው ያንን ነው እኮ ያልኩህ። ምንድነው ይሄ የፈጣሪ ስራ ነው። አንተ ደግሞ ገብተህ ለምን ፀሐይን አስቀደመ? ለምን አትክልትን እንትን አደረጋችሁ? ፍሬን አፍርተው ነበረ ወይ ምናምን ልትል ነው ቆይተህ። ምን አገባን? ይሄ የፈጣሪ ስራ ነው። የፈለገውን ነው የሚያስቀድመው። ገብቶሃል? የፈለገውን ያስቀድማል። ስለዚህ ለምን አትክልቶችን ከፀሐይ አስቀደመ ፈጣሪ? ይሄ ጥያቄ አይደለም። እኔ እዚህ ጋር ፈጣሪ እሱን ያደረገ ፈጣሪ 4 ዓመት ጡት ሲጠባ ነበረ፣ ከጠላትም ሳስጥለው የነበርኩት እኔ ነኝ አዝዬ እያለች ድንግሏ ለምንድን ነው እንደዚህ የሆነው ፈጣሪ ከሆነ ብዬ ስል አንተ ደግሞ እዚህ ጋር መጥተህ ለምንድን ነው አትክልትን ከፀሐይ ያስቀደመው ፈጣሪ? የምርህን ነው? ለምንድን ነው እናትህን ከአንተ ያስቀደመው ነው? በቃ ጥያቄ መልሶ እስኪ። ወይ ለምንድን ነው አንተ ከወንድምህ ያስቀደመ? ለምንድን ነው አንተ ከወንድምህ አስቀድሞ የፈጠረ? ለምን? ለምሳሌ ያለ ወንድሜ ልኖር እችላለሁ። ለምንድን ነው አንተን አስቀድሞ የፈጠረህ ነው ጥያቄ። እኔ እንድታብራራልኝ ነበረ። እሺ የኔ ይብቃሽ። እኔ እኮ እየጠየቅኩህ እኮ ነው። መልስ ነው፣ ግልጽ መልስ ነው። አጀንዳ እያስቀየርክ እንደዚህ አይነት የሞተ ጥያቄ ተሸክመ መጣ። እኔ ህይወት ዘርቼ ያላነሳውም የሞተ ጥያቄን። ለምንድን ነው አንተ ከወንድምህ ቀድሞ የተወለድከው ነው ጥያቄ። ትመልሰዋለህ? እኔ እኮ ያልኩህ ማለት ነው እኔ ወንድሜ ከኔ በፊትም ሆነ ከኔ በኋላም ስለሆነ እኔ መኖር እችላለሁ፣ ችግር የለውም። ግን ተክሎች ያለ ፀሐይ፣ ያለ ጨረር ወይም ያለ ንፋስ፣ ያለ ምንም ነገር መኖር እንደማይችሉ ነው። እኔ ግን መኖር እችላለሁ አልኩህ እኮ። ምን ማለት ነው? ከየት ነው ያመጣኸው? አትክልት ያለ ፀሐይ ጨረር መኖር አይችሉም የሚል ከየት አመጣኸው? ከየት አመጣኸው? እሺ በቃ እሺ፣ ይቅርታ እኮ ከየት አመጣኸው ነው። አትክልት ያለ ፀሐይ መኖር አይችሉም የሚል ከየት አመጣኸው? ጆሮውን እንትን መቁረጥ ነበር። ይሄ ምን አይነት ጨባ የሆነ ትውልድ ነው? ጎታ ውስጥ ገብተው እህል ሲያፍሱ የነበሩ አንዳንድ የሆነ ቁምቡዛሞች እኔ በጣም ነው የሚገርመኝ። አጀንዳ ልታስቀይር ነው? ቆሻሻ ምን ይመስላል በእናታችሁ? ያውቁ ዝም ብለህ ሃይማኖትን ተማር አንተ። ይታባት ምናምን ዝም ብለህ ሃይማኖትን አትማርም አንተ። ለምንድን ነው ፈጣሪ ፀሐይን አትክልትን ከፀሐይ ያስቀደመው? የምረን ነው? ይሄ ጥያቄ ነው። ቅንቅና እንደዚህ አይነት ገንገበት ትውልድ እኔ በጣም ነው የሚገርመኝ እኮ። በቃ ደከከናም የሆነ ምንም ህይወት የሌለው በቃ የማይረባ ትውልድ ነው። ጥያቄው ራሱ ይጠየቃል ተብሎ አንዳንድ ሰው የሞተ ጥያቄ እየጎተተ ይመጣል። እሺ ከዛ ደግሞ ለምንድን ነው አፍንጫዬ ከአይን ስር ያደረገው ብለው ደግሞ ይነሳል የሆነ ሰዓት ላይ። እንደዚህ አይነት ትውልድ ነው። በፈጣሪ ስራ ምን አገባ አንተ? ከየት ነው ያመጣው? ራሱ አትክልት ያለ ፀሐይ መኖር አይችሉም የሚለው ይሄ የፈጣሪ ስራ እኮ ነው እንዴ። የፍጥረት መጀመሪያ ለምን እንደዚህ ተደርጎ ተፈጠረ ብለህ ትመጣለህ እንዴ? ፈጣሪ እየፈጠረ እኔ ጭቃ ማብኳት ነበረብኝ እንደማለት ነው። ቁምቡዛ ሁለተኛ እኔ ጋር እንዳትመጣ እንደዚህ አይነት ጥያቄ ተሸክመህ ማለት ምንም አትጠቅምም ራሱ። ምን አይነት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። እና አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜያለሁ። ጡቶቼም 4 ዓመት እየጠባ እያደረግ
አድጋልና ለምናል ነው ደግሞ ይለመናል። 4 ዓመት ተው ሲጠባ የነበረ ሰው ይለመናል ደግሞ አማለድሃለሁ። ሄሮድስ በመቀኝነት ሊገልህ በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር እየኳተንኩ ጫማዬን እስከጨርስ ስትሰደድ ነበረ። ተሰድጃለሁ። አቤቱ ጌታዬ እና አምላኬ ኢየሱስ ሆይ ጸሎቴን ስማ ትላለች ድንግል ማርያም። 4 ዓመት ጡቷን የጠባውን ኢየሱስ ጸሎቷን እንዲሰማ ትጠይቀዋለች ይላል። ለምንስ ነው 4 ዓመት ሲጠባ የነበረው ነው? ምን ማለት ነው? 4 ዓመት ኢየሱስ ክርስቶስ ለምን የድንግል ማርያምን ጡት ሲጠባ ነበረ? ምን ማለት ነው? ስለ እንደዚህ አይነት መጽሐፍት አታወሩም እናንተ ወራዶች፣ እናንተ ቆሻሾች፣ እናንተ ውርደታሞች። 4 ዓመት እኔ የህፃን ልጅ እንኳን እኮ ሰው እንኳን እኮ ተራ ሰው እንኳን እኮ 4 ዓመት አይጠባም። በቃ ሁሉን ይበላል። ሂድ ዘወር በል ይባላል። ወተቱስ ከየት ይመጣል? ከየት ይመጣል ወተቱ? 4 ዓመት ሙሉ ምንድነች? 4 ዓመት እንኳን ሰው ዝሆንም አትታለብም። 4 ዓመት ምን ማለት ነው? ሄሮድስ በመቀኝነት ታለ። የተመቃኘው ምንድነው? አምላክነቱ። ሄሎ ቀባጥ ቀባጥ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ሰላም ነው። ሰላም እንዴት ነው? እኔ ሙስሊም ነኝ። ክርስትና ፈልጋለሁ። መከርሰስ ፈልገህ ነው? አይ አንተ ደብረጽዮን ጋር ገብተህ አትሰዋም? ጦርነት እየተነሳ ነው። ለምን ዝም ብለህ እንደዚህ አይነት ፖለቲካ ከምትሰራ ገብተህ ደብረጽዮን ጋር እምበር ተጋዳና እያልክ አትዋጋም? ቀዘና አንተን ብሎ ፖለቲካ ዘሬ እንደዚህ አይነት ዘመን በጣም ገመዳ ሙስሊም ነኝ መከረሰስ እፈልጋለሁ አለ። በአንዴ እኮ ነው ሃይማኖትን የካደው። ችግር የለበት ሙስሊም እኔ ሙስሊም ነኝ ስለዚህ መስለም አለባቸው ብሎ ሲሰብ ክርስቲያን ግን እኔ ሙስሊም ነኝ ግን መከረሰስ እፈልጋለሁ ብሎ በመጀመሪያ ራሱን ሃይማኖትን ይክዳል። ከዛ ደግሞ ሰዎችን ይጣራል። በተግባር ነው። ኢየሱስ ክርስቶስ እኮ ያለምንም ነገር እኮ ያለምንም ምክንያት እኮ አይደለም የተሰቀለው። በቃ ሁሉም በተግባር ነው። ለድህነት መሰቀል ነው፣ በመሰቀል በመተግበር ነው። እዚህ ጋር ደግሞ ሰው ወደ ክርስትና ሰዎች እንዲመጡ መጀመሪያ ሰው ከክርስትና መውጣት አለበት፣ ወደሉበት መግባት አለበት ሰው። በቃ አይሁድ ነኝ ግን ክርስቲያን መሆን እፈልጋለሁ፣ አብራችሁን ብቻዬን መሄድ አልፈልግምና በቃ ተያይዘን እንሂድ እንደማለት እኮ ነው። እኔ እንደዛ አይነት ትውልድ ሰላም አለይኩም ወራህመቱላሂ። አውሩ ሚውት ሆነዋል። ባቢ ኑር አዲስ አውሩ። ኡስታዝ ጀማል ኑር አዲስ አውሩ። አንዴ ትንሽ ምን ታደርጋለህ? እመጣለሁ አንዴ። ችግር የለውም ባቢ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁ ሙስሊሞች ፋጥማ ወለይኩም ሰላም። ኑር እንዴት ነህ? አልሐምዱሊላህ። ጀማል እንዴት ነህ? ሁሉ ሰላም? ሁሉም ደህና ኡስታዝ፣ አንተ እንዴት ነህ? ወላሂ አልሐምዱሊላህ ረብል ዓለሚን። ሁሉ እሺ ከማደር ነው አውሩ። ምን ቀይሮ እየመጡ አሰላሙ አለይኩም ያለ ነው። እኔ ወደ ፕሮፋይል ገብቼ እያየሁት ነበር። እንደዛ ሲል የለጠፋቸው ፒክቸሮች እያየሁኝ ነበርና በሰከንድ ውስጥ ሃይማኖቱ እንደው ትንሽ አይሰቀጥጣቸውም? አንድ ሙስሊም እኮ ሙስሊም ሆኖ እኮ የሆነ ፖይንት ለማድረግ ክርስቲያን ነኝ ካለ እኮ ይከፍራል እኮ። ይህ ሰው እኮ በድጋሚ ሻሃዳ መያዝ አለበት አይደል ኡስታዝ?
በትክክል ሱብሃንአላህ። በቃ ምንም ነገር ዴንት የላቸውም። ለዚህ እኮ ነው ብዙ ጊዜ ስናወራ ኢትዮጵያ ውስጥ ኤቲስት ነን ብለው ኤቲስት ሆነው እኮ አይደለም የሚጠየቁ ጥያቄ መልስ ስለሌላቸው ደግሞ ጭራሽ ሙስሊም ነበርኩኝ ክርስቲያን ልሆን አውዝ ቢላሂ ሚነ ሸይጣን ረጂም። ሱብሃንአላህ ሰው ልጅ ከባድ ነው። አዎ ማለት እንትን እኮ ነው አንዳንዴ ያስከው ነገር ላይ ትኖርብህ ዘይነት እንጸባረቃሉና እስኪ እኛም ካን አልহামዱሊላህ ረብል ዓለሚን ሌላው ቀርቶ ውስጣችን ላይ በሚፈጠሩ አንዳንድ ጥርጣሬዎች ምንድነው የምናደርገው? ወራውን አዑዙ ቢላሂ ሚነ ሸይጣን ረጂም ምንለው አስባቱ ለምንድነው እስትግፋር ያን እና አልহামዱሊላህ ረብል ዓለሚን ብቻ በነገራችን ላይ ከስሙ ክርስቲያን ነበርና ሰላም አለይኩም ሲል ወደም ስሙ እንዴት እያሰብኩ ነበርና ባቢ እንዴት እንደነገባ ያ ምክንያቱም እንደዚህ ነገር የለም። በአንድ ጊዜ መጥቶ ሰላም አለይኩም ክርስቲያን ሊሆን ነበር የለም። ደግሞ ገባውኝ እኮ ፕሮፋይል ገባውኝ እኮ የለጠፋቸው ፒክቸሮች ያየውኝ ነበርና ብቻኛ አልহামዱሊላህ ሙስሊሞች እንደዚህ አንዳንድ ትንሽ ቢቀጥል ኖሮ አንዳንድ ጥያቄ ላነሳበት ነበር፣ ግን ያው ወዲያውም ባቢ ነቃበት። ኑሬ ያኔ ኢትዮጵያዊ በጥላው ነው እኮ የማውቀው። ኧረ ምን በሽታው ላታውቀዋለህ? እንዴት ነህ? ሰላም ነው? ስንት ዓመት የጠባው በልጅነት? አይ ነው ከትላንትና ወዲያ ትንሽ የሆነ ነገር እያየሁኝ እያረኩኝ ቢዚ ነበርኩኝና አልገባሁም ነገር። ትላንት ስታወሩት የነበረው ዩቲዩብ ላይ ሰምቼው ነበርና ጥሩ ሰው እያፈራህ ነው ያለኸውና በጣም ተመችቶኝ ነበር ያዳመጥኩት። አንድ 50 ደቂቃ ምርጥ የሆነ ልጅ ጥሩ አመለካከት ያለው ልጅ ነውና በቃ እስከዛሬ ከነበሩት ትላንት በጣም ደስ ብሎኝ ነበር የሰማሁት ቅድም ዩቲዩብ ላይ። አዎ በጣም ግን እኔ ቅድም እያሰብኩ ነበርና ብዙም ማውቀው ነገር የለም ረስቼዋለሁ መሰለኝ። እና ስንት ዓመት ነው የጠባኸው? በጡጦ ነው ጡት ነው የጠባኸው? አዲስ እኔ ስንት ዓመት እንደጠባሁኝማ አላውቅም። ኦፍኮርስ ጡትም ጡጦም ሁለቱም ነው የጠባሁት፣ ግን ስንት ዓመት እናቴ እንዳጠባችኝ አላውቅም። እኔ በ4 ዓመት ራሴን አውቃለሁ እንዴ። እንደ 4 ዓመት እኮ ማለት እኮ በትንሹ እኮ አይገስ 16 ጥርስ አይኖረውም እንደ ከላይ 8 ከታች 8 አንድ ጣል ልጅ እንደው ሙሉ ባይኖረው ማለት ነው። አይገስ 16 ይኖራል ብዬ አምናለሁኝ። ከታች 8 ከላይ 8 ይኖራል ብዬ አስባለሁኝ። እና 18 ልጅ ማለት እኮ አንተ ጎረቤት እኮ መሄድ ልጅ እኮ ነው እንዴ። ምን ሆነሃል? ምን ሊያደርግ ነው? ጎረቤት በጥፊ ብሎ ነው እኮ በዛ ሰጡት የሚቀበለው አልቅሶ ሰልኝ ብሎ ሰው 4 ዓመት እኮ በጣም ትልቅ ልጅ ነው። 4 ዓመት ይጠባ ምን ሆነሃል? ደግሞ እኮ ቅድም ስታነበው ዛጋ የገረመኝ ባቢ 3-4 አንብበዋልና እማልድሃለሁ እያልክ እያነበብክ ነው። አማልድሃለሁ አይደል እንደሚለው? አይ እማልድሃለሁ ነው። አነው አዎ ነው አይደለም፣ አማልድሃለሁ ነው። ነው አነው አማልድሃለሁ ነው። ምንድነው የምታማልደው? እሱን እኮ ነው ጥያቄ። ከማን ነው የምታላም? እሱን እኮ ልጠይቅህ እኮ ነው። አማልድህ አሁን ለምሳሌ ክርስቲያኖች ማርያምን ታማልዳለች ይላሉ። እዚህ ጋርም እያለ ያለው አማልድሃለሁ ነው የሚለው። ስለዚህ ጥያቄው ከማን ነው ምልጃ የምታረገው? አማልድሃለሁ ነው እንጂ እማልድሃለሁ አይደለም። ጽሁፉ አንብበው። አማልድሃለሁ ነው። ከበደኝ እኮ ታዲያ እንዴት አማልድሃለሁ እንደዛ? እሱን እኮ ነው የምልህ ጥያቄ። እንደውም እኮ አንድም ለዛ ነው የገባሁት እኮ አይደለም። አነው አማልድሃለሁ ነው እንጂ እማልድሃለሁ አይደለም። እማልድሃለሁ ማለት ነው እጠይቅሃለሁ ነገር ነው። አማልድሃለሁ ምን አስታርቅሃለሁ ነው። እኔ ምልጃ ሆነሃለሁ ነው። ለዚህ ነው ክርስቲያኖችን ማርያምን ታማልዳለች ይላሉ።
አሁን እዚህ ጋርም ደግሞ እያለች ያለችው አማልድሃለሁ ነው። አማልድሃለሁ ስትል ከምታማልደው አካል አለ ማለት ነው። ስለዚህ ከማን ነው ማርያም ኢየሱስን የምታማልደው? አይደለም። እኔ እንደውም እንዳረኩት ታውቃለህ፣ ስክሪንሻት አረኩትና ማለት ነው ዙም አድርጌ አየሁት። ነው እንዲህ ይሄ ነገር ሳነበው ነው አይደለም፣ አማልድሃለሁ ነው እንጂ እማልድሃለሁ አይደለም። አንብበው በድጋሚ አየሁት እኮ በቃ ምን ላድርገው ብለህ ነው እና እንዴት እንደሆነ አሁን ምን ብለን እናንብበው ብለህ ነው? አማልድሃለሁ ነው። ልክ ነህ። አዎ ከማንም ታማልደው እኔ እለምንሃለሁ አማልድሃለሁ። ሄሮድስ በመቀኝነት ሲገድልህ በፈለገ ጊዜ አንተ በጀርባዬ አዝኜ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁ ይላል። ሌላ ላምጣልህ እስኪ ላሳየህ። የሆነ ነገር አለ እኮ ያንዴ። አረ የራሱ ጉድ እኮ ነው ይሄኛው። ራሱ እኮ ጉድ እኮ ነው። አእምሮ ላለው ሰው አምላክ እናቱን አዝላው መንገድ ስትሄድ የተሸከመችው እኮ አምላክ ነው። አምላክ በስጋ ላኢላሃ ኢለላህ ሙሐመዱር ረሱሉላህ። አንብበው። ከድንግል ያለ ወንድ ዘር ስጋ ተወለደና አዳነን። ከድንግል ያለ በስጋ ተወለደና በስጋ እስቲ ኡስታዝ እስቲ አንብበው ኡስታዝ። አይ አይደለም ስጋና በስጋ ትንሽ ልዩነት ሊኖራቸው ይችላል ብዬ ነው። ቀጥል። ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን። ከይሲ ከዲያብሎስም ያሳታት ነው ያሳታት ሔዋንን እግዚአብሔርን ምጥሽና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልኝ ይላል። አሁን ጥያቄ ምንድን ነው? ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን። ከይሲ ዲያብሎስ ያሳታትን ሔዋን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት ይላል።